It's a long walk to face the wrath of American justice for Nicolas Maduro and his wife Celia. አሜሪካ የቬንዙዌላን ፕሬዝዳንት በመሸት አድና ስትወስድ የማዱሮን ኡኡታ ሰምቶ የደረሰ የለም። ማዱሮ አሁን እስር ቤት ተወርውረዋል። ሄዶ የጠየቃቸው እንኳን የለም። የዓለም የፍትህ ስርዓት ወደ አሜሪካ ያዘነበለ የሸምበቆ ምርኩዝ ነው እየተባለ ይገኛል። ዓለም አሜሪካ ላይ ውግዘት ማዕት ይወርዳል ሲባል አሜሪካ በተግባሯ ተጸጽታ ወይንም ተደራድራ ማዱሮን ትለቃለች ሲባል ትራምፕ ሆዬ ገና ምኑ ተነካና እያሉ ነው። የሌሎች ሀገራት መሪዎችም እንቅልፍ አትተኙ ማታ ልምጣ ቀን አታውቁምና እያሉ ነው። ኢራንን ጨምሮ የብዙ ሀገራት መሪዎች ተጨንቀዋል። ማዱሮ ከቬንዙዌላ ተሰርቀው ሲሄዱ ኢራን በህዝባዊ አመጽ እየተናጠች ነው። ጦሩም ነክቶ እንዲተኛ ትዕዛዝ ተቀብሏል። በትራምፕ ቀጥለው የሚያዙት የዓለም መሪዎች እነማን ናቸው የሚሉት ከወዲሁ በቅድመ ግምት ደረጃ እየታወቁ ነው። በዝርዝር እንመለከታቸዋለን። ትራምፕ ማዱሮ መያዛቸው እንዲጸጸቱ አላደረጋቸውም። እንደውም እየኮሩበት ነው። የአሜሪካ ጠላቶች ከእንግዲህ ተኝታችሁ እንዳታድሩ ብለዋል። ቀጣይ በትራምፕ ወታደሮች ኢላማ ውስጥ ገብተዋል ከተባሉት መካከል የኢራን የኮሎምቢያና የሜክሲኮ መሪዎች ይገኙባቸዋል። ኢራን በአሁኑ ሰዓት ከባድ ችግር ውስጥ ትገኛለች። ኢራን የቬንዙዌላ አጋር ነበረች፣ ወዳጅም ነበረች። አሁን ትራምፕ ወደ ኢራን አይናቸውን ጥለዋል። ኢራን ቀደም ሲል በአሜሪካ ጀቶች ተደብድባለች፣ በእስራኤል ሚሳኤል ታርሳለች፣ በኢኮኖሚ አርጩሜ ተቀጥታለች። አሁን የኢራን ጎዳናዎች በአመጽ እየተናጡ ባሉበት በዚህ ሰዓት ትራምፕ ቬንዙዌላ ላይ ያደረጉትን ኢራን ላይ ሊደግሙት ይችላሉ ተብሏል። ኢራን በተነሳው ብጥብጥ ሰልፈኞች በጸጥታ ኃይላት እየተገደሉ መሆናቸው ለአሜሪካ ጥሩ መንገድ ሊፈጥር እንደሚችል የሚናገሩ አሉ። ትራምፕ ከዚህ በላይ ተቃዋሚዎች ከሞቱ የኢራን ባለስልጣናት በከባድ ይመታሉ ብለዋል። በቅርብ እየተከታተልኩት ነው። እንደ ከዚህ ቀደሙ ሁሉ ሰዎች መግደል ከጀመሩ በአሜሪካ ከባድ ዱላ ይወርድባቸዋል ብለዋል። ባለፈው ሳምንት ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተገናኙበት ወቅት ኢራን አንደኛው አጀንዳቸው እንደነበረች ታውቋል። የአሜሪካ ብዙሃን መገናኛዎች ኔታንያሁ በአዲሱ የፈረንጆቹ ዓመት አዲስ ጥቃት ኢራን ላይ ሊሰነዘር እንደሚችል እየተናገሩ ነው። ኢራን መሪዋን በተለይም አያቶላ አሊ ኻሜኒን ልትዘርፍ ትችላለች በሚል ስሟ ከፊት ተቀምጧል። ግን ኢራን እንደ ቬንዙዌላ አርፋ ትቀመጣለች ተብሎ አይታሰብም። ያላትን በሙሉ በዙሪያ ወዳሉት የአሜሪካ የጦር ሰፈሮች ትተኩሳለች። ከዚህ ቀደምም ይህ እንደታየ ነው። ኢራን አሁን በጣም ከባድ አመጽ ላይ ትገኛለች። በኢራን የገንዘብ የመግዛት አቅም መውደቅን ተከትሎ በተቀሰቀሰውና በርካታ ቀናትን ባስቆጠረው ተቃውሞ ሰልፍ የወጡ የደቡባዊ ፋርስ ግዛት ነዋሪዎች የአካባቢውን አስተዳደር ህንጻ ሰብረው ለመግባት ሞክረዋል። በቴህራን የሚገኙ ባለስልጣናት እየተባባሰ የመጣውን ተቃውሞ ለማረጋጋት በሚመስል መልኩ ረቡዕ ዕለት ባንኮች ዝግ ሆነው የሚውሉበት የበዓል ቀን እንደሆነ አውጀው ነበርም። የኢራን መንግስት በድንገት ባወጀው የህዝብ በዓል ምክንያት በመላ ሀገሪቱ የሚገኙ ትምህርት ቤቶች፣ ዩኒቨርሲቲዎችና የመንግስት ተቋማት ተዘግተዋል። ሁናቴው እንዳይባባስ ለመከላከል ተቃውሞ በተጀመረባቸው የቴህራን አካባቢዎች የጸጥታ አካላት ጥብቅ ጥበቃ እያደረጉ ነው። የኢራኑ ፕሬዝዳንት መሱድ ፔሽኪያን መንግስታቸው የተቃዋሚዎችን ተገቢ ጥያቄዎች እንደሚያዳምጥ ተናግረዋል። ግን አመጹ ቀጥሏል። የሀገሬው ጠቅላይ አቃቢ ሕግ መስሪያ ቤት ኃላፊ አለመረጋጋት ለመፍጠር የሚደረግ የትኛው ሙከራ ቁርጠኛ ምላሽ የሚሰጥበት ነው ብለዋል። ከዚህ አመጽ ጀርባ አሜሪካና እስራኤል አሉበት በሚል የኢራን ባለስልጣናት እየወቀሱ ነው። እናም ይህን ግርግር ዋሽንግተን ልትጠቀምበት ስለማሰቧ ነው የሚነገረው። ከኢራን በፊት ግን አንዲት ሀገር ትቀድማለች እየተባለ ነው። እርሷም ኮሎምቢያ ናት። ትራምፕ ቀጣዩ ተረኛ ኮሎምቢያ ናት ሲሉ ተናግረዋል። ትራምፕ በሰጡት መግለጫ ኮሎምቢያ የአደንዛዥ እጽ መናኸሪያ በመሆኗ አሜሪካ በቬንዙዌላ ላይ የወሰደችውን እርምጃ በኮሎምቢያ ትደግመዋለች ብለዋል። በነገራችን ላይ ትራምፕ በቬንዙዌላ ሁለተኛ ዙር ጥቃት ሊኖር እንደሚችልና ሌሎች ባለስልጣናትም በተኙበት ሊያዙ እንደሚችሉ ተናግረዋል። ትራምፕ የኮሎምቢያውን ፕሬዝዳንት ጉስታቮ ፔትሮ የአደንዛዥ እጽ ነጋዴ ዋጋውን ማግኘት አለበት ሲሉ የተናገሩ ሲሆን ቀጣይ ተረኛዋ ኮሎምቢያ ስለመሆኗ የሚያሳይ ተደርጎ ተወስዷል። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ አሜሪካ ያንን ማድረግ ከፈለገች ትሞክር፣ እጅ አንሰጥም ብለዋል። ኮሎምቢያ ከላቲን አሜሪካ ከብራዚል ቀጥሎ ሁለተኛ ኃያል ጦር ባለቤት ስትሆን የአሜሪካ የቀጠናው አጋርም ናት። የቬንዙዌላው እርምጃ በተወሰደ በጥቂት ሰዓታት ውስጥ ነበር ትራምፕ የኮሎምቢያውን ፕሬዝዳንት ጉስታቮ ፔትሮን ራስን ጠብቅ ሲሉ የዛቱባቸው። ራስን ጠብቅ ማለት ልመጣብህ ነውና ተዘጋጅ እንደማለት ነው። ትራምፕ አሁንም ኮሎምቢያ ላይ ሰበብ ያደረጉት አደንዛዥ እጽን ሲሆን የአሜሪካ ዋና ፍላጎት ግን አደንዛዥ እጽም ማስቆም ሳይሆን ማዕድናትን መዝረፍ ነው።
የቬንዙዌላ ጎረቤት የሆነችው ኮሎምቢያ ልክ እንደ ቬንዙዌላ ትልቅ የነዳጅ ክምችት እንዳላት ይነገራል። ከዚህ በተጨማሪም ወርቅ፣ ብር፣ ኤመራልድ፣ ፕላቲኒየምና የድንጋይ ከሰልን የመሳሰሉ ማዕድናትን ታድላለች። የቀጠናው የአደንዛዥ እጽ በዋነኝነት ደግሞ የኮኬን ቁልፍ አምራችም ናት። በጥቅምት ወር አሜሪካ ፕሬዚደንት ፔትሮ አደገኛ ወንበዴዎች እንደልባቸው እንዲሆኑ ፈቅደዋል በሚል ማዕቀብ ጥላባቸዋለች። ትራምፕ ይህን ቬንዙዌላ ላይ አድርገውት ነበረም። እሁድ ዕለት ኤርፎርስ ዋን በተባለ አውሮፕላናቸው ውስጥ ትራምፕ ኮሎምቢያ ኮኬን ማምረት በሚወድና ለአሜሪካ በሚሸጥ ህመምተኛ ሰው እየተመራች ነው ብለዋል። ይህን ለረጅም ጊዜያት አያደርገውም ሲሉም ዝተዋል። አሜሪካ ኮሎምቢያ ላይ ያነጣጠረ ጥቃት ሰነዝር እንደሆን ትራምፕ ሲጠየቁ እኔ ደስ ይለኛል ነበር ያሉት። የኮሎምቢያው መሪ ብንይዘው ደስ ይለኛል ነበር ያሉት። በታሪክ ኮሎምቢያ ለዋሽንግተን የእጽ ዘመቻ የቅርብ አጋር ነበረች። የእጽ አዘዋዋሪዎችን ለማጥፋት በ100 ሚሊዮን ዶላሮችን በድጋፍ ትቀበላለች። ሆኖም ከቅርብ ጊዜያት ወዲህ ሁለቱ ግጭት ውስጥ ገብተዋል። ትራምፕ በአንድ ጀንበር እርምጃ የቬንዙዌላውን ፕሬዝደንትና ባለቤታቸውን ከካራካስ ከባድ ጥበቃ ከሚደረግበት መኖሪያቸው አንጠልጥለው ወደ አሜሪካ በመውሰድ ዛቻቸውን እውን አድርገዋል። ትራምፕ አደንዛዥ እጽ ሳይሆን ማዕድን ለመያዝ የሚያደርጉት ዘመቻ መሆኑን ያጋለጠችባቸው እወራታለሁ ያሏት አንዲት ሀገር ናት። እርሷም አደንዛዥ እጽ የማትልከውን ይልቁንስ በማዕድን የበለጸገችውን ግሪንላንድን ሊይዙ የተዘጋጁ መሆናቸው ነው። ቬንዙዌላም ኮሎምቢያም ኢራንም ለነዳጃቸው እንጂ ለእጽ እንዳልተያዙ እንደማይያዙ ማሳያ ነው። አሜሪካ በግሪንላንድ ወታደራዊ ሰፈር አላት የተባለ ሲሆን ትራምፕ ግን መላዋን ደሴት ለመጠቅለል ነው የሚያስቡት። የዴንማርክ ግዛት አካል የሆነችው ሰፊዋ ግሪንላንድ ከአሜሪካ ሰሜን ምስራቅ በ3200 ኪሎ ሜትር ርቀት ላይ ትገኛለች። ግሪንላንድ ተንቀሳቃሽ ስልኮች፣ ኤሌክትሪክ ተሽከርካሪዎችና ወታደራዊ መሳሪያዎችን ለመገንባት ወሳኝ በሆኑ ብርቅ ማዕድናት የከበረች ናት። በአሁኑ ጊዜ ቻይና ውድ ማዕድናትን በማምረት አሜሪካንን ትበልጣለች። ከዚህ ባሻገር ግሪንላንድ ተፈላጊነቱ የጨመረውን የአርክቲክ ዙሪያ ተደራሽ በማድረግ በሰሜን አትላንቲክ ቀጠና ቁልፍ ስልታዊ ስፍራ ናት። በመጪዎቹ ዓመታት የበረዶ ግግሮች ሲቀልጡ አዳዲስ የመርከቦች መስመሮች ይከፈታሉ ተብሎ ይጠበቃል። የግሪንላንዱ ጠቅላይ ሚኒስትር ለትራምፕ ምላሽ ሲሰጡ አሜሪካ ደሴቷን ለመቆጣጠር የያዘችው ፍላጎት ምናባዊ ነው ብለውታል። ተጨማሪ ጫና አንፈልግም፣ ማስመሰል አያስፈልግም፣ ለመገንጠል መቋመጥ አያስፈልግም፣ ለንግግር በራችን ክፍት ነው፣ ነገር ግን መሆን ያለባቸው በትክክለኛ መንገዶችና ዓለም አቀፍ ሕግን ባከበረ መልኩ ነው ብለዋል። ከግሪንላንድ ውጪ ሌላኛዋ በትራምፕ አይን ውስጥ ገብታለች የተባለችው ሀገር ሜክሲኮ ናት። የ2016 የትራምፕ ወደ ስልጣን መውጣት አሜሪካ ከሜክሲኮ ጋር በምትጋራው ደቡባዊ ድንበር ግንቡን እንገንባ በሚል የታጀበ ነበረም። በ2025 በመጀመሪያው ቀን ወደ ነጩ ቤተ መንግስት እግራቸው ሲረግጥ የሜክሲኮን ባህረ ሰላጤ የአሜሪካ ባህረ ሰላጤ በሚል መቀየር የሚያስችላቸውን የሥራ አስፈጻሚ ትዕዛዝ ፈርመዋል። ትራምፕ በተደጋጋሚ የሜክሲኮ ባለስልጣናት የእጽ ዝውውርን ወይንም በህገወጥ መንገድ ወደ አሜሪካ የሚገቡ ሰዎችን ለመቆጣጠር በቂ ስራ አልሰሩም በሚል ይወቀሳሉ። እሁድ ዕለት በሜክሲኮ በኩል አደገኛ እጽ በግፍ እየገባ በመሆኑ የሆነ ነገር ማድረግ ግድ ይለናል ያሉት ትራምፕ አደገኛ ወንበዴዎች በጣም ጠንካሮች ናቸው ብለዋል። ከሜክሲኮ ውጪ በትራምፕ በኩል ሌላ ቀጠሮ ተይዞላታል የተባለችው ሀገር ኪዩባ ናት። ኪዩባ የኢትዮጵያ ወዳጅ መሆኗ ይታወቃል። ደሴት የሆነችው ኪዩባ ከአሜሪካ 145 ኪሎ ሜትር ብቻ የምትርቅ ሲሆን በፈረንጆቹ 1960ዎቹ መጀመሪያ አንስቶ በአሜሪካ ማዕቀብ ውስጥ ትገኛለች። ኪዩባ ከቬንዙዌላ ፕሬዚደንት ኒኮላስ ማዱሮ ጋር ቅርብ የነበረች ሀገር ናት። ትራምፕ ኪዩባ የአሜሪካ ወታደራዊ ዘመቻ እንደማያስፈልግ ጠቅሰው ለዚህ ምክንያቱ ሀገሪቱ ለመውደቅ ዝግጁ በመሆኗ ነው ብለዋል። እርምጃ መውሰድ የሚያስፈልገን አይመስለኝም ያሉት ትራምፕ ለመውደቅ ያዘመመ ስርዓት ነው፣ በራሱ ጊዜ ያከትምልታል ብለዋል። ከዚህ በላይ መቋቋም የሚችሉ አይመስለንም። ነገር ግን ኪዩባ አሁን ገቢ የላትም። ገቢያቸውን ሁሉ የሚያገኙት ከቬንዙዌላ ነው። ከቬንዙዌላ ነዳጅ ነው ገቢያቸውን የሚያገኙት። ስለዚህም በራሳቸው ጊዜ ያከትምላቸዋል ብለዋል። በቬንዙዌላ ላይ የወሰዱት እርምጃ ጦሱ ሃቫና ላይ እንደሚሰማ ነው የጠቆሙት። ትራምፕ ለኪዩባ ኃይል አላባክንም፣ በቀላሉ እጠቀልላታለሁ ብለዋል። በቀጣይ የትኛውን ሀገር መሪ ለመያዝ እየተዘጋጁ እንደሆነ በቅርበት የሚታይ ሲሆን ከላይ ከተጠቀሱት ውጭ ይሆናል ተብሎ ግን አይጠበቅም። አበቃን። መልካም ጊዜ ተመኘን።